ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። የባሰው መጣ ደግሞ የሩታ ጉዳይ አያልቅም ማለት ነው። ያኛው ሰውዬ አሳድግልሻለሁ ብሎ መጣ፣ ይሄኛው ደግሞ ልጄ ነው ብሎ መጣ። የምን ጉድ ሀገር ነው አንተ? አልሆነ ቦታ ነው ድራማ ለመስራት የገባኸው እንጂ ማለት ነው። አብርሽ እንኳን ለልጁ እንኳን ላንተ ለሩታ ራሱ ያኔ ዛሬ ነገ እያለ ነው አፍንጫውን ሌላት በልጁ ምክንያት እና በማይደራደሩበት ነው የመጣው። ይሄ እንኳን ድራማ አያሰድም። ይሄ ድራማ ደግሞ በጣም ረጅም ነው መሰለኝ። ፊት ለፊታችንም ያለው ረመዳን ነው። እንዴት አድርገን እንደምናየው እንደምናየው ራሱን የግራ ነው የገባኝ። ዳኒና እነ ሩታ ይዞት የመጡት አሁን በተለይ ዳኒ ይዞት የመጣው ድራማ እነ ሩታ ጋር ረጅም ነው መሰለኝ። ደግሞ ረመዳን ፊት ለፊታችን እንዴት አድርገን እንደምናየው አላውቅም። ብቻ ድራማው በጣም ያስቃል። ያኔ እንደ እንትን አይደለም። አብርሽ አሁን እዚህ ጋር ሩታ እንደ ቅናት እያደረገ ነው ሲጫወት የነበረው ደስታ እያለ፣ አሁን ደግሞ በማይደራደርበት ነው የመጣው ማለት ነው። ሩታን አላምጠ ብጥላት አያገባውም። ግን በልጁ በኩል ደግሞ እኮ እኔን ይመስላል ይላል፣ እኔን ይመስላል እኔን ይመስላል። አንተ ዘንዱ ጠቢ በጣቢ ራት የልጁ ጠቢ ራሱ አንተን አይመስልም። አይገርም? አመዳም ደግሞ አንተ አይጥ ይመስልክ። አይጥ እኮ ነው። አታውቀውም እንዴ? አንተን ዞር ብለህ ልጁን ተምታይ አንተን ይኸው መጀመሪያ አስተፍርላ ላዚም ወላሂ ነው የምላችሁ። ጭራሽ እንኳን ሊማሰሉ እንደ ምንም የለውም እማሰላለሁ ይላል ደግሞ አያፍርም። ኧረ እናት ይሄ አብርሽ ነው። ሰው እንደዚህ አይነት ጭፍና አድርጎ ራሱ ዳብሶ ያውቀዋል። ደግሞ እኔን ይመስላል ይላል። ሩታ ደግሞ የሆነ ነገር ያኔ ለበስበስ እያደረገ ማለፍ ትወዳለች። ለበስበስ እያደረገች ሁሉን ነገር ያኔ እንደ ደስታ ማለት ነው። ደስታ አሁን አብርሽን ሲሳደብ አብርሽን ምን ሲል በቃ ዝም ብላ እያዳመጠች በመጨረሻ አራገፈችው። እሺ አሁን ደግሞ ልጁ ያንተን ይመስላል ይሉኛል፣ ትቸሽ ከረምኩ ይላታል። ደግሞ በቃ ካሁን በኋላ እንግዲህ ሁልጊዜ እየመጣሁ ነው የማይሄለዋል ልጁን። በቃ አልሙሂም ይችን ወሬ ለማውራት ዳር ይላል። መግቢያ የገባው ብቻ እኮ ይበቃሃል። ስትገባ ያወራሃት ወሬ ያቺ ብቻ ትበቃለች፣ ዋጋ ለማስከፈል ማለት ነው። ዋጋ ለማስከፈል ያቺ ብቻ ትበቃለች። እና እንግዲህ ፊት ለፊትህ ተዘጋጅ። እኔ በጣም ነው የደነገጥኩት ወላሂ። ዛሬ እንዳውም ሰዎቻችን ሊሳፈሩ ሆኖ ሻንጣ እየረተብኩ ነበረ። ይሄን ቪዲዮ ሳየው ገረመኝ። ወይኔ ይሄና እኔማ አንገናኝም። ይሄ ድራማና አሁን የሚጀመረው ድራማና እኔናማ አንገናኝም። እንዴት ብሎ ሊያመልጠኝ እኮ ነው እያልኩ እያሰብኩ ነበር። በነገራችን ላይ ቀልድ ነው። በጣም አናዶኛል፣ ወላሂ አናዶኛል እሱ ማለት ነው። ቢያንስ ሚዲያ ላይ ወጥቶ እንዲህ ማለት የለበትም። አሁን እንግዲህ ተመልከቱ። ተዛኛው ሳትወጣ እዚህኛው ገባች ልጅቷ። ምን ታርግ ሩታ? ምን ታርግ? ወይኔ እሷ ብቻ ናት እንዴ ሴት ያለው እንዴ? ወይስ ድራማ መስራት የምችለው እሷ ብቻ ናት ተባለ? ጉድ እኮ ነው። እና አሁን ደግሞ እንደዛ ብሎ ሲመጣ እኔ በጣም ነው ያናደደኝ። አናዶኛል በእውነት ነው በጣም ያናደደኝ። ምክንያቱም አንደኛ በማያገባው ነው የገባው፣ ሁለተኛ ደግሞ በሚዲያ እንደዛ ማለቱ። አሁን ይሄን ቪዲዮ እንግዲህ ሩታ ስታየው አብርስ ያው እንግዲህ ምንድን ነው የሚሰማው? ነገ ጠርታ ነው በጥፊ የምታቃጥለው። በጥፊ ነው የምትለው። እንደነዚህኛዎቹ ዝም ብላ ትልከው ታቃጥለዋለች እንጂ እኔን ይመስላል ሲላት ራሱ ይሄ አባቱን ነው የሚመስለው፣ አንተን አይመስልም አባቱን ነው የሚመስለው ትለዋለች። አንተን አይመስልም አባቱን ነው የሚመስለው እያለችው ማለት ነው። አብርሽ ነው የሚመስለው እንጂ አንተን አይመስልም እያለችው ነው። ግን እሱ ገገም የመልኩ ማስጠን አልወደውም። ድሮም ጀምሬ አልወደውም እሱ ልጅ። እኔ እንጃ ያኔ እኔ ተሁሉም ያሳቀኝ እኮ በቃ እኔን ይመስላል አይደል እያለ እንትን ሲያሳያቸው፣ ወይኔ አንተ መጀመሪያ አንተን አይተህ ታውቃለህና እንዴ? አንተን እኮ አይተህ አታውቅም። በህፃንነቱ ራሱ ማለት ነው። ህፃን ገና አንድ ቀን ሆኖት አብርሽ በፎቶ በቃ አብርሽና እሱ ይማሰላሉ። አብርሽና ህፃኑ ማለት ነው። ግን ይሄ በቃ እኔን ይመስላል ብሎ ግግም ተየት እንዳመጣው አላውቅለትም። አሁን ይችን ራስ እሳት እንግዲህ ልኩስ አደረገባት ለሩታ። አብርሽ እንኳን አያምንም። አብርሽ በሩታ አልደራደርም ብሏል። በፊትም ህፃን እያለ ምንም ነገር ስጋውና ውሃው እንትን ደሙ ሳይለይ ያንተ አይደለም ብሎ ፕራንክ ሲያደርጉት እኔ በሩታ አተማመናለሁ
ይሄ ልጅ የኔ ልጅ ነው ብሎ በቃ እንትን ብሏታል ማለት ነው። ላኪን አሁን ይሄን ምንድን ነው የሚባለው ድመት የመሰለ ልጅ ደግሞ በአንድ ጊዜ በጥፊ ሲሉ ሩታ ራሱ ትበቃዋለች። ስም በማጥፋቱ ራሱ ዝም በማጥፋቱ ሩታ እንዳትለቀው ወላሂ። አሁን እንግዲህ በቃ የሄርሜላ እንትኖች እያመነጫጭቋታል ማለት ነው። በጣም ነው የሚዘላዝሏት፣ በየቦታው እየወህዱ ይዘላዝሏታል። ለማንኛውም እንግዲህ መቆየት ደግ ነው። አሁንም ይሄ መጣ። ያኛው አሳድግልሻለሁ ብሎ ነበር የመጣው። ይሄ ደግሞ ልጄ ብሎ መጣ ማለት ነው። ምን ይሻላል? ከዚህ ሁሉ አብርሽም እንደው ዝም ብሎ ዳርዳሩን እያየ እንደ ከብት እሷን ተሚጠብቃት ገብቶ እንዳለ ሁሉ ነገር ቢያስተካክለው ጭክን ብሎ እኮ ቢገባ ምንም አታመጣም። ይገባል። ያው እሱ አልጨክን ብሎ ነው እንጂ እና ሩታዬም እንግዲህ ጠብቂ። በጣም የሆነ ነገር ፊት ለፊት ተደቅኗል። ይሄን እንዴት ብለሽ እንደምትዋጫው አለፋለ ምን እንጃ። ለማንኛውም ወዶችዬ እኔ በጣም ስራ አሁን ሻንጣ እየረተብኩ ነበረ። ሰዎቻችን ሊሳፈሩ ነው ግን ይሄን አይቼ ርርብዬ ማለት ነው። እንዴ ምንና ምን አገናኛቸው? እሱና እሱ ተምን አገናኛቸው? ይሄ ቆረቆንዳ ያረረ የበቆሎ ቆረቆንዳ መሰለ። ይቺኛ ልጅቱ ደግሞ ድንቡሽቡሽ ያለ ስታምር ማሻአላ። ግን ብዙዎቹ ዳንኤል ልጁ ጋር ተገናኙ ምናምን እያሉ ቪዲዮ እየሰሩ ነበረ። ግን ይሄ ሙስታሂል አይደለም። የአብርሽ ልጅ ነው፣ የሩታ ልጅ ነው፣ የአብርሽ ልጅ ነው። የአብርሽ ነው። ተፈለጋችሁ ደግሞ እኮ አሁን ይሄ እኔ አሁን የጨነቀ ዲኤንን እናስመርምር ሲሉ የኔ ነው ያንተ አይደለም ሲባባሉ ምን ሲሉ ይኸው የሄርሜላ ፍቅር እኮ ራሱ 1 አመት ሞላው። የሄርሜላ ፍቅር ሳይፈጸም 1 አመት ሞላው እና ይሄኛውስ ደስታ የሚባለው ውስጥ ችግር የለውም። ባጭር ተቋጭቷል የደስታ ማለት ነው። ግን አሁን እንደ ሄርሜላ ፍቅር የዲያኒም ደግሞ ተንዘላዝሎ ሮመዳን ጋር ደግሞ ጉድ እንዳይሰራ ብዬ ነው እንጂ እንዳይሰራን ብለን እንጂ የነገሩ በጣም ያስቃል ማለት ነው።